ለመለወጥ ብዙ ስራ ሰርተሻል፣ ብዙ ጎንበስ ቀና ብለሻል። እኔን ለማሳደግ ታናናሾችን ለማሳደግ ገባሽ አይደል? እኔ በምድር ላይ ካሉኝ ነገሮች በጠቅላላ አንደኛና ቅድሚያ የምንሰጠው ለአንቺና ለአንቺ ብቻ። ይሄ ነገር ግን እኔ እንዲህ ልጠይቀኝ ያልከው ምንጭ ብትነግረኝ ደስ ይለኝ። ቅርቡም እየጠፋኝ ነው በአሁኑ ሳስብ። ብዙ አመት እኮ ነው ተቀራርበ ብዙ አብሮ አደግ ሆነ ምናምን ነው ስመማያ ድረስ ተፈልጌ ሄጅ የተነገረኝ ነገር እኮ አእምሮዬን አዙረኝ ነው እና ናላም ቢያዞርህ ይህም ቤት ሊበጠብጡት ተነስተዋል። የሆነ ነገር ለማጣላት የተደረገ ሴራ አለ ማለት ነው። አሁንም በዚህ በኩል መጡብህ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያሉ ደረጃ ሰላማችሁ በዚህ ትርፍ ይበልኝ። ዛሬ የመጣሁበት ነገር እጅግ በጣም ደስ የሚል ነገር ነው። እንግዲህ ልዑል ይስማማ ላይስማማ የሚለውን እሱን አላውቅም፣ ግን እናቱ አንድ ያቀረበችለት እንትን አለ ለልዑል ማለት ነው። ልዑል በተለይ ከወንድም አክስት ነኝ ምንድን ነው እያለ የሚገናኛቸው ሰዎች ጋር ነገሩን ሙሉ እንዲያቆም ስራ አባቱ እውነተኛው ትክክለኛውን እንደ እስካሁኑ ሳይሆን አሁን ግን ምላለች እናቱ ማለት ነው። ምንም ነገር ሳላስቀር ግን ካሜራ ፊት ለፊት መጥቼ አይደለም ማውረው ከካሜራ ጀርባ ሁሉንም ነገር እነግርሃለሁ፣ ይሄ ነገር ትዘገዋለህ፣ ቃል ግባልኝ ብላ እንግዲህ ልዑል ዛሬ እናቱ ልዑል ቤት ድረስ መታ ማለት ነው። ነገሩ ሁሉ እኔ እንዳሰብኩት እየሄደልኝ አይደለም። ባላሰብኩት ሁኔታ አንተንም ላጣህ ነው ልጄ። ስለዚህ ያለን አማራጭ ነገሩን ሁሉ ሙሉ በሙሉ ትተህ የአባትህን ስለ ቤተሰቦቹ እነዚህ አጎት ምንድን ነው የሚባሉት ጉደኞች ከጀርባቸው ያለውን ጉድ ሁሉ ከካሜራ ጀርባ እነግርሃለሁ። ብዙ ማውቀው ነገር አለ። እኔ አንተን አጣሃለሁ ብዬ ነው። አምሶሪ ትንሽ ጉፋን ይዞኛል ዛሬ እና ለዛ ነው መናገር ያልፈለግኩት እንጂ በጣም ብዙ ነገር የማውቀው ነገር አለ ብላ ዛሬ ልዑልን እንባ በእንባ ስታስለቅሰው እንዴት እንዳሳዘነኝ ማለት ነው። ከእናቱ እንዳይሆን እዛኛው ደግሞ ሌላ ነገር ወንጀሎች። አሁን ልዑል እያሳሰበው ያለው የአባቱ ጉዳይ ሳይሆን ሞር ደግሞ በአባቱ ምክንያት አባቱን ለመፈለግ ከወጣ ቀን ጀምሮ ስንት ወንጀለኛ እየተያዘ እንደሆነ በዚህ ነገሩ እንዳሰበው እየሄደለት አይደለም። እናንተም ተመልካቾች እያያችሁ ነው። እሱ ስለ አባቱ ስለ እንትኖቹ ለማወቅ መጥቶ ግን በጣም ውስጥ ለውስጥ በጣም ብዙ ወንጀለኞች በጣም ብዙ ነገሮች እየወጡ ነውና ይሄ ነገር ደግሞ ልዑል አሁን እናቱ እንደዚህ ስላስለቀሰችው እናቱ ስላስማለችው እናቱ ብዙ ነገር ስላለችው ይተዋል ብዬ አላስብም። ምክንያቱም ብዙ ነገሮች የብዙ ሰው ህይወት አሁን እንትን እያለ ነው ያለው እና ይሄ ነገር እናቱ ስለ አባቱና ስለ የአባቱ ቤተሰቦች ብዙ ማውቀው ነገር አለ ብላ ምላለታለች። ለመናገር ቃል ገብታለታለች። ግን ደግሞ ይሄ የሚሆነው ምንድነው ልዑል ሙሉ በሙሉ ይሄንን ፕሮግራም ይሄንን የአባቱን ኬዝ ሙሉ በሙሉ ከዘጋው ማለት ነው። አልዘጋም ካለ ደግሞ እንደዚሁ እንዳለ ይቀጥላል። አሁን ልዑል ግን ብዙ ተመልካች አለ። ይህን ሁሉ ጊዜ የኔ ደህንነት የኔ እንትን መሆን በጣም የሚጠበቁ ሰዎች አሉ። ለምን ከነሱ መደበቅ ጀመርሽ? መጀመሪያውንም እነሱ ምንም እንትን የሚያውቁን ነገር የለም። እኛውን ወደ ሚዲያ ያወጣ ነው። አሁን ላይ ለምን መደባበቅ ጀመር ፈለግሽ ብሎ እናቱን እንግዲህ በጥያቄ እያፋጠጣት ነው። አንደኛ ነገር ይህ ሁሉ ነገር ደብቀሽ እኔ ለመናገር ቀና ብዬ አንቺን እንኳን ለማየት በጣም ተሳቅቄ ነው ያለሁት። አንቺ ግን ከጀርባ የሆነሽ የወንድም የተባለውን እዚህ አዲስ አበባ በጣም ባለሀብት ነው ምናምን የተባለውን ልጅ ከሱ ጋር እየተገናኘች እሷ ሳትሆን የምትገናኘው እሱ ነው ካለችበት ድረስ መጥቶ ስለ አባታችን ታሪክ ስለ ድሮ ህይወቱ
ሚዲያ ላይ ብታወጭ ግን ልዑልን ታጭዋለሽ፣ እንደዚህ ነው እያሉ እያስፈራሯት ሁሉ ነገር ትታ ከአንዴም ሶስት አራት ይቀርባለች። እንግዲህ ግነት እስካሁን ድረስ የምታወራው ሁሉ ውሸት ነበረ። እሷም ተናግራለች። ከነገራችን ላይ ይቅር ይበለኝ እያለች ነበረ። ለሱ ስታስጨንቁኝ ነው እንጂ እውነቱ ይሄ አይደለም ብላ በትንሹ ተናግራለች። በቃ ነገሩን ሁሉ ተውኝ፣ እንትን አትበሉ፣ ለራሴ እንትን የደም እንትን ከፍ ብለዋል ምናምን ብላ ነገሩን ለማረሳሳት ምናምን ሞክራ ነው እንጂ እዚህ በፊትም እሷ እኔ አላቅም። የእውነት የልዑል እናት ምን ችግር እንዳለው ባላቅም ምንም ያሳፍን ነገር አይደለም። ስለ ድሮ ታሪክ ስለ እንትን እንደውም ብዙ ሰው ይማርበታል እኮ። እሷ ግነት አልፈለገችም። ልዑል ደግሞ ኦሬዲ ከነገሩ ከወጣ በኋላ ለምንድን ነው መደባበቅ የሚያስፈልገው? ለእኛ ሲጀመር እንግዲህ ልዑል ወደ 100 ምናምን ተከታይ ነው ያለ። ይህ ሁሉ ሰው የእሱን እንትን እየጠበቀ እሷ ደግሞ ይሄ ነገር እንዲወጣ አልፈልግም። ከጀርባ ያለው ደግሞ የእሱ ወንድም ደግሞ የአባቴ እንትን እንዲወጣ አልፈልግም። አንደኛ ነገር በእናቱም አትፈርዱ። በጣም ብዙ ነገሮች አሉ ውስጥ ለውስጥ እኛ የማናየው ነገር። እሷና ፈጣሪ ቀኑን ሙሉ ምን ስንት እንደሚሉ በውስጥ ምን እንደሚሰሯት እሷ ነው የምታውቀው። ስለዚህ ልዑል ብዙም አልተረዳትም። ያው እሱ ስራውን ማቆም አይፈልግም። አሁን ላይ ያለበት ሁኔታ በጣም ብዙ ወንጀለኞች ብዙ ነገሮች እየተጋለጡ ከክፍለ ሀገር እስከ እንትን የሚመጣለት መረጃዎች ሁሉ ብዙ ነገሮች አሉ እና እሱን ሲያይ የአባቴን እንትን አላወጣም ብዬ የብዙ ሰው እንትን ለምን እዘጋለሁ? ሰዎች አሁን በዚህ ምክንያት በጣም ብዙ ሰዎች እንትን እያሉ ነው፣ ብዙ ወንጀለኛ እየወጣ ነው ምናምን ብሎ ቢነግራት ምንም አይመለከትም። ከፈለግ የኤልሳን ጉዳይ ጨርስላት፣ ኤፍሬም አላስቀምጥ ብሎኛል ብላለች። ከኤፍሬም ጋር እሱን እስከሚታሰር ድረስ አፋልገህ እሱን እንዲያዝ አድርግ፣ ይሄንን ሙሉ በሙሉ ዝጋው ብላ እንግዲህ እናቱ ዛሬ በጣም እንደ ዛሬ እንደውም ሲከራከሩ ልዑልም በተቻለ አቅም እንዲህ ልዑል እኮ በጣም ትዕግስተኛ ነው። እናቱ አሁን የሆነ ሰው ቢሆን ቀና ብሎ እንዴት ያለሽ ይህ ሁሉ ቀን ደብቀሽኝ እንደዚህ ብሎ እናቱ ላይ ይጨዋል። እሱ ግን ምን አይነት ስርዓት ምን አይነት ሰብአዊነት እንዳለው በፈጣሪ ትዕግስቱን ሳላደንቀው አላልፍም። የእውነት እናቱን ቀና ብሎ አያይም። በቃ እንዴት አይነት መመረቅ ነው መባረክ ነው በእናታችሁ። የእውነት እድለኛ ናት የልዑል እናት ይሄን የመሰለ ልጅ። ሞት ደግሞ የሚገርመኝ ነገር አሁን ላይ ይሄን ነገር ዘግተህ የኤልሳን ጉዳይ ያዝለት እያለችው ነው። የኤልሳን ልጇን በስነ ስርዓት እንድታሳድግ አቶ ተፈሪም ብዙ ነገሮች እያለ ነው። ልዑል ወደ እነሱ እንዲመለስ የኤልሳን ጉዳይ እንትን እንዲል ኤፍሬም እንደሚያስቸግራቸው ሲወጡ ሲገቡ ልጁን ካላመጣችሁ ሕፃኑን እያለ በጣም እንደሚያስቸግራቸው እንደውም ቤት ቀይረናል ነው ያለው መሰለኝ። ቤት ቀይረናል እዛ የራሳችን ቤት ትተን እሱ እንትን ሌላ ሰው እየቀጠረ አካባቢያችን ምናችን ልጃችን ሕፃኑ እንትን እንዳይልብን ብለን ቤት ቀይረናል ብለዋል። እንግዲህ አቶ ተፈሪ እንግዲህ እሱ የልዑል ችግር አይደለም። እሱ ቤት ቀየረ አልቀየረ ኤልሳም እንግዲህ የእሱ የምትፈልገው ልዑል ከእሷ ጋር አብሮ ቀኑን ሙሉ እንዲሰራ ነው። የእሷን ጉዳይ ብቻ እንዲከታተል ነው የሚፈልጉት። አሁን እግዚአብሔር ስንት ነገር ስናስብ ያሰብነው ሁሉ አልተሳካም። ኤልስ ማን ነው ልዑል አገባ ልዑል እንትን አለ እያለን ግን ያው ሰው እንደዚህ ነው እንግዲህ ሰው ያስባል። ፈጣሪ ያለው ቀን ነው የሚሆነው ሁሉም ነገር። አንድ ቀን ይስተካከላል ብለን ተስፋ እናደርጋለን። ያው በአሁኑ ባይሳካም እንኳን እንግዲህ በቀጣይ ይሳካል። ሞት ደግሞ ይሄ ነገር የአባቱ ነገር በደንብ መታየት ያለበት ጉዳይ ነው። እናቱ ያው እናቱም ብቻ ሳትሆን ወንድሙም ይሄ ነገር እንዲወጣ ስላልፈለጉ ብቻ ልዑል ይተወዋል አይተወውም። እንግዲህ እናቱ ቃል እያስገባችው ነው እስከምትነግረው ድረስ ይመስለኛል እንጂ የእውነት በእናቱ እንትን ብሎ
ይሄንን እንትን ይዘጋዋል ብዬ አላስብም። ምክንያቱም እንዳልኳችሁ ነው፣ መደጋገም አልፈልግም። በአባቱ ምክንያት በጣም ብዙ ወንጀለኛ እየተያዘ ነው። እናቱ የምትነግረውን ነገር ያለ እንትን ያለ ማለት ይችላል፣ በውስጥ መያዝ ይችላሉ። አቶ ተፈሪ ሰሞኑን የአቶ ተፈሪ ጉዳይ እንዲያዝለት ከፈለገ ደግሞ አሉ ከጀርባ በጣም ብዙ ልጆች አሉ፣ የነ ልዑልስ ልጆች፣ እነሱም ማጣራት ይችላሉ። ይሄ ማነው ስሙ ኤፍሬም ከየት እንደሚውል ምን እንትን እንደሚል የኤልሳንም ጉድ በዚያውም የሚያጣራ ሰው ሞልቷል። ግን ደግሞ ልዑል ከሷም እንትን ማለት አልፈለገም፣ እንደ በፊቱ መቀራረብ አልፈለገም። በተለይ ባለፈው እህቱን እንደዛ አደረገች በድብቅ እየተገናኙ ምናምን ተብሎ ከሰማ በኋላ ስለ ኤልሳ ቆርጦለታል። ያው ኦልሬዲ ልዑል ቆርጦለታል እንላለን እንጂ በሳምንት ያገረሽበታል። መልሶ ኤልሳ የሆነች ነገር ሆነች ቢባል ሩጦ ነው የሚሄደው። ስለዚህ የእነሱ ነገር አላውቅም፣ ብቻ እግዚአብሔር ይጠብቀው። እናቱስ ትክክል ነው ዛሬ ውሳኔዋ ወይስ ምንድን ነው? እስኪ እናንተ ተመልካቾች ምን ትላላችሁ? እናቱ ይሄን ነገር አቁም እያሉት ነው። ስለ አባትህ መፈለግ አቁም፣ እውነቱን እነግርሃለሁ፣ እውነቱ ያለው ከኔ ነው። እንግዲህ እስካሁን ድረስ ስትለመን ምንም ነገር አላውቅም እያለች ነበር። አሁን ደግሞ በስከ መጨረሻ እናገራለሁ እያለች ነው። እና ልዑልም እንግዲህ በአንድ ልቡ ስራውን እንዳይሰራ ወይ ከዛ ይሆን ወይ ከዚያ ይሆን ምስኪን እናቱን እንዳይከፋት ብቻ ሲል እንግዲህ እሺ እሺ እያለ ነው። ያቆማል አያቆምም፣ እሱን መጨረሻ ላይ እናየዋለን። እናቱም እነ አቤል እነ ቴዲ ማናቸው ከጀርባ ያሉት እነሱም ልዑል ጋ ስለ አባቱ የሚፈልጉ ከገጠር እስከ እንትን እየሄዱ መረጃ የሚያመጡት እነሱም እንዲያቆሙ። ዛሬማ የእውነት በስመ አብ የሆነ ነገር ሁና ነው የመጣችው እናቱ። በጣም ተናዳ፣ በጣም ምን እንደሆነች አላውቅም። ምንድን ነው ቆይ እኔ ግራ የሚያጋባኝ ነገር ከሰው የተለየ ነገር የለም። ታሪካቸው ለምንድን ነው ውጭ እንዲወጣ የማይፈልጉት? ምን አይነት ህይወት ብታሳልፍ ነው በዚህ ልክ? ለልዑል ለደህንነት ይመስለኛል። ግን አሁን ደግሞ ስለ አባቱና ስለ እሷ ቢወራ ሚዲያ ላይ ቢወራ የእሱ ዝና የእሱ እንትን ይቀንሳል ብላ ፈርታ ነው። ልዑል ምንም አይነት ነገር ቢሰራ እሱ የማያውቀው ነገር ነው፣ ሕፃን እያለ ነው። ስለዚህ አሁን ላይ አባቱ ወይም እናቱ በሰሩት እንትን ልዑልን የሚያስከስሰው፣ ልዑልን የሚያስቆጣው፣ ልዑልን ከስራው እንትን የሚለው አንዳችም ነገር የለም። እናቱ ግን ይሄን ፈርታ ይሆን? እኔ ገምት ነው አላውቅም፣ ለምን በዚህ ልክ መደባበቅ እንደፈለገች። አንዳንዴ ግራ ነው የሚያጋቧቸው አንዳንድ ሰዎች። የሆነት እያወሯችሁ እንደ አዲስ ሌላ ነገር ይጀምራሉ። አሁን ሰሞኑን አሪፍ መረጃዎች እያመጣ እሷ ደግሞ ዛሬ ድንገት መታ ቤቱ ድረስ ሂዳ ስራህን ታቆማለህ፣ ስለ አባት መስማት ከፈለግ እነግርሃለሁ። እሱም የሚሆነው ምንድነው ከካሜራ ጀርባ ነው። ተነስታ እናቱ ከንትን ተነስታ ስንት ቀን ሙሉ ስንት አማላጅ ቤት ድረስ እየሄደ እውነቱን ተናገሪ ልጅሽ ያልሆነ ቦታ እየገባ ነው እያሉ እነ አቤል እነ ቴዲ እነ ዘላለም እነ ስንት ሰዎች እየለመኗት አስገድዷት እንደውም የውሸት እንትን እያወራች ነበር። ከዛም በኋላ ደግሞ የመጡ ሰዎች ይሄ እውነታው ይሄ አይደለም ተአሉ። እኔ እውነት ነው በቃ እናቱ ይሄ ነገር እውነት ነው ብዬ እኔ አምኛለሁ። ግን ደግሞ በሱ በአባቱ በኩል ያሉት ዘመዶች ደግሞ እናትህ ያወራች ሁሉ ውሸት ነው ብለው ነገሩን እንደ አዲስ በሷ ላይም
ትንሽ እሷው ላይ ጫና በዙባት ይመስለኛል፣ እየተጨነቀች ይመስለኛል። ልዑልም ደግሞ አበዛው መሰለኝ እናቱን። ያው እንደውም ትቷልን። በፊት ነበር የሚጨቀጭቃት እውነቱን ንገሪኝ ከአንቺ መስማት እፈልጋለሁ እያለ፣ አሁን ግን ትቷል፣ አይጠይቃትም። ቤተሰቦቹን የአባት ቤተሰብ ነን አክስቱን ሲያፋጥጣት አይታችኋል። እሷም በትንሹ ነው የተናገረችው። ስለ አባቱ መናገር ብዙም እንትን ባትልም የተወሰነ ነግረዋለች። አይታችኋል። አክስት የተባለችው ልጅቷ ደግሞ የአክስቱ ልጅ ደግሞ ልታወራ ስትል ያው እሷ ሕፃን ናት፣ ምንም የምታውቀው ነገር የለም። ያው ሲወራ የሰማችሁ ካለ እሱንም ልትናገር ስትል እንግዲህ አክስቷ እንዳታወራ አፋፏን እያለቻት ነበር። ያው እንግዲህ ልዑል አንዳንዴ አረ በስመ አብ ስንቱን ቤት እያንኳኳ ዘመንን የተባሉትን እንግዲህ ስለዛ ታሪክ ሲያወራ አረ በስመ አብ ከባድ ነው እንደዚህ አይነት ነገር። መቼ ነው ማብቂያው? አላውቅም። የእውነት የዚህ ነገር ማብቂያ እግዚአብሔር በቅርብ ያድርገው። ልዑልም ሰላሙን የሚያገኝበት ወደ ቀድሞ የሚመለስበት፣ እናትና ልጅ እንደ ድሮ እንዲሆኑ የእውነት ሁላችሁም ጸሎት አድርጉላቸው። በመሀላቸው የገባው ነገር እንዲፈታላቸው። የድሮ እንትናቸው ይሻላቸዋል። እንዲህ ሰላማቸው ነው ብጥብጥ ያደረጉት አሁን። ለማንኛውም የዛሬው የልዑል እናት እንግዲህ በጥያቄ አፋጠጠችው። ይሄ ነው የልዑል። አዲስ መረጃ ሲኖር በሌላ ቪዲዮ እመጣላችኋለሁ። ቪዲዮ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎቻችሁም እንግዲህ ለምታበረታቱኝ ከልብ ነው ማመሰግናችሁ። ስትጀምሩ ፕሊዝ ላይክ አድርጉ። በተረፈ ሰላም እና ፍቅር እመኝላችኋለሁ። ባይ ባይ።